በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምክንያቱም የመስዋዕትነት የሚከፈለው ለእኛ መግሮት ለእኛ መማር ነው። ከዚህ በመቀጠል ደግሞ ለመኳንንት የሻለው ይባላል ወደዚህ ወደ መድረኩ። ይህ ደግሞ ወንድማችን ስለ መምህር የሴት አይነ ጥላን ራሱ አብራርቶ በደንብ እየገለጸለት ያስተማረው ነው። እሱም ከእናንተ ደግታና ጸሎት ያስፈልገዋል። እግዚአብሔር ይበሉት። አጨብጭቡለት። እግዚአብሔር ይባርክ። ለመጀመሪያ ጊዜ አይነ ጥላ ሴት ትሁን ሰው ትሁን ድንጋይ ትሁን አላውቃትም ነበር። የመገረኝ ምስል እና በጣም ስለማን ነው የምታወራው ብዬ ስለው ለካ ስለ መንፈስ ነው የሚነግረኝ። የዛሬ 13 ዓመት 15 ዓመት አለ እና በጣም የደነገጥኩት። ከዛ በኋላ ነው ጥናት ማድረግ የጀመርኩት። እኔም ራሴ እንግዲህ ብዙ ነገር የተገለጠ ይሄ ሁሉ መጽሐፍ እንዲጻፍ ሀ ብሎ ያስጀመረኝ እሱ ነው። በጣም አመሰግናለሁ። በሌሎቹ አንደበት ላይ ያለ አጋንንት ስለሆነ እግዚአብሔር ቀን አለው እና ትክክል። በጣም አመሰግናለሁ ወንድማችን፣ እግዚአብሔር ያክብርልን። እውነት ወንድማችን ሰሞኑን አንዳንድ ቪዲዮዎች እንዲለቅ አስገድደዋለሁ። እንግዲህ እውቀቱን ሰምታችኋል። እውቀቱ ስላችሁ ገርደፍ አድርጎ አጠቃላይ ነው። አሁን አንድ ርዕስ ብሰጠው ለምሳሌ መተት ምንድን ነው፣ ቡዳ ምንድን ነው ብዬ እያንዳንዱ ብጠይቀው እንዴት አድርጎ እንደሚያብራራው ከጉባኤው አንጻር፣ ከገጠር ላይ ካለው፣ ከተማ ላይ ካለው፣ ነጮች ጋር ካለው፣ ከዛ ደግሞ በደብተራዎች እጅ ላይ ካለው የአይነ ጥላ መሻት ራሄሎ የምትባሏን እየተዋረሷት ሚስት እያደረጓት እንዴት ከዚህ አንጻር አብራራልኝ ብለው በደንብ አድርጎ ነው የሚበትነው። በራሱ ዩቲዩብ ቻናል ላይ እነዚህን ትምህርቶች እንዲለቅ አስገድጀው እናንተም ሼር እንድታረጉት እንድትገቡ ሰብስክራይብ እንድታረጉት እኔ በግድ ነው ይዤ የመጣሁት። ይሄ ልጅ በግድ 10 ዓመት ሙሉ እየወተወትኩት እስካሁን ድረስ አንድ ቪዲዮ ነው የለቀቀው። ያ ማለት በቃ እንዴት አድርገን ነው ይህንን ህዝብ የምናመጣው የሚለው ሐሳብ ውስጡ ሰቅዞ የያዘው አንድ ነገር አለ። እሱ ምንድነው? ቤተክርስቲያን ያለችበት ሁኔታ ነው። ቤተክርስቲያን ከባድ ችግር ውስጥ ነች። የሚቀድሰውም የሚተኩሰውም የሚያርሰውም ያው የጠመጠመው ነው። አራሽ ቀዳሽ ተኳሽ የሚባል ነገር አለና እንደ ባህል የተወሰደው ዶግማ ሆኖ ቀኖና ሆኖ ትውፊት ሆኖ ቤተክርስቲያንን ወሯታል። እንደ ዶግማ ግን ትክክለኛ ያልሆነው ነገር እንዴት ይሄን ነገር እናስወግደው? እንኳን ለኛ ለመምህር ግርማም አልተመለሱም። እነዚህ ደብተራዎች በየቀኑ መንፈስ እየላኩ መተት እየላኩ ስለሆነ እያለ እንግዲህ እስካሁን በራሱ በግል ስራውን ምክንያትም ሊሆን ይችላል ሌት ሆኗል። ግን እኔ ከዚህ በኋላ ቪዲዮዎች እንዲለቅላችሁና እንድታዳምጡት ስልክ ቁጥሩንም ዩቲዩብ ላይ ለቆ እንድታማክሩት ማድረግ ይቻላል። ግን ምንድነው መምህር ተስፋዬ አበራ የስራ ባልደረባ ሆነን በቆየንበት ሰዓት ላይ የሆነ ቀን አመመውና ከባለቤቱ ጋር ቁጭ ብለን ምሳ እየበላን እያለ ዛሬ አሞኝ ቤተክርስቲያን እየመጣሁ መምህር ግርማ የሚባሉ ሰው ጋር የሚል ነገር ተነሳ። እንደኔ እኮ ነገር አላውቅም እንጂ መምህር ግርማ ጉባኤ በፊት ጀምሮ የምከታተለውና በጣም የምወደው ፕሮግራም ነው ከሚለው ተነሳና እንዴት አደረገ ምንስ ሆነህ ነው እዛ የሄድከው የሚለው ነገር ቀጠለና ማውራት ጀመርን ማለት ነው። ከዛ በኋላ እንግዲህ የሆነውን ሁሉ ነገረኝ። መጀመሪያ ላይ እንዳመመውና ከዛ ደግሞ ወደ ስቴዲየም እየሄደ እያለ ከታክሲ አወርዶ ራሱ መንፈሱ እንደወሰደውና እዛ ሊጋለጥ እንደቻለ የመጀመሪያ ጊዜ ነገረኝ ማለት ነው። ከዛ በመቀጠል ግን እኔ እንግዲህ ቅድም እንዳልኩት አስቀድሜ የጉባኤውን ዓላማና ጥቅም ወይም ደግሞ የመናፍስትን ጉዳት በሰው ውስጥ ቁጭ ብለው ምን እንደሚያደርጉ ሳይታወቁ የሚያደርሱትን አደጋ ሁሉ አውቅ ስለነበር በዝርዝር ማስረዳት ጀመርኩ ማለት ነው።
እና ከዛ የተነሳ ያገኘውን ጥቅም ነው በእንትን ላይ ብዙ ጊዜ በመጽሐፉ በምስጋና መልኩ ያቀረበልኝ። ሌላም ነገር ብዙ በየሄደበት ቦታ ላይ ስሜን የሚያነሳው በዚህ አጋጣሚ ስለሆነ ይህንን እውቀት አግኝቻለሁ ብሎ ስለሚያምንና እሱን ባመመው ጊዜ ደግሞ በተከታታይ ምን ማድረግ እንዳለበት በተከታታይ ስግደት፣ በጸሎት፣ በሱባኤ እንዲያስወጣውና አንዳንድ ነገሮች እንዲያደርግ ግብዓት የሚሆኑትን ነገሮች መክረው ነበር እና ያንን ለማለት ነው። በነገራችን ላይ ይሄ እሱን ስብዕና የሚገልጽ ነው። ምክንያቱም ውለታ ቢስ አይደለም፣ ወይም ደግሞ ሰው ያደረገለትን እንትን በአግባቡ መግለጹ በራሱ የእሱን ማንነትና ስብዕናውን የሚገልጽ እንትን ነው ማለት ነው። እንግዲህ ከሱ የተማርኩት እሱ ከእኔ ስለ አይነ ጥላ፣ ቡዳ፣ ዛር፣ መተት፣ ሌሎች መናፍስት ሁሉ አሁን በጥልቀት ቢያውቅም ያኔ ምንም አያውቅም ነበረ። ምንም እንደውም አሁን ያሉትን የመምህር ግርማ ጉባኤንና እሱን የሚቃወሙት በቤተ ክርስቲያን አድገው መጽሐፍ ቅዱስን አውቀው ምናልባትም ቴዎሎጂን ተመርቀው ሁሉ የሚቃወሙ ሰዎችን በድሮ ተስፋዬ ሚዛን ነው ማያቸው። ምክንያቱም መምህር ተስፋዬም ራሱ አንደኛ የሰንበት ተማሪ ነው። በሰንበት ትምህርት ቤት ተምሮ አስተምሮ ቴዎሎጂ ተመርቆ መጽሐፍ ቅዱስን ከነ ትርጓሜው ጠንቅቆ የሚያውቅ ሰው ሆኖ እያለ ስለ እርኩሳን መናፍስት ግን አንዳች ነገር አያውቅም ነበር። ወይም ደግሞ ህዝቡ በምን ያክል መጠን ከመናፍስት ጋር እንደሚኖርና ጉዳት እየደረሰበት እንደሆነ ምንም አያውቅም ነበር። ስለዚህ እነዚህ አሁን ላይ እየተቃወሙ ያሉት እንደዚህ አይነት የሰይጣን ኢንተርቪው ምን ያደርጋል፣ መቁጠሪያ ሰውን መቀጥቀጥ ምን ያደርጋል፣ ወይም ደግሞ የቤተክርስቲያን ስርዓት ተበላሽ፣ ብዙ ጥያቄዎችን የሚያነሱ ሰዎች መምህራን ማለት ነው። በቤተክርስቲያን የሚኖሩ በአገልግሎት ላይ ያሉ መምህራንና ሌሎች አዋቂዎች ስለ እርኩሳን መናፍስት ምንም እንደማያውቁ በራሱ በመምህር ተስፋዬ አንድ ትምህርት ተምሬያለሁ ማለት ነው። ስለዚህ አሁን ይህንን ተቃውሞ ቢያቀርቡና ብዙ ጫጫታ ቢነሳ በሱ በድሮ ተስፋዬ አይንና ሚዛን ነው ማያቸው እነዚህ ሰዎች ማለት ነው። ምክንያቱም ምናልባት መምህር ተስፋዬም እኮ ወደዚህ የማስተማርና በዩቲዩብ ታዋቂነቱን ያገኘው አንደኛ ሰው የተጎዳውን ፓርት ስለሚያውቅና በዚህ በኩል መጥቶ እርዳታ ስላደረገለት ነው። ትልቁ ነገር ይሄ ነው። ሌላው ደግሞ ከእሱ የተማርኩት አንዳንዴ ክፉ ሲደርስብን ለበጎ ነው የሚባለውን ነገር በደንብ የተማርኩበት ነው። ምክንያቱም መምህር ተስፋዬ በዛን ሰዓት በእነዚህ የርኩሳን መናፍስት ጉዳት ባይደርስበት ኖሮ አሁን ለሰዎች እየተረፈ ያለውን አገልግሎትና እውቀት በወቅቱ በሰዓቱ የተነሱበት በቃ መነሳት ባለባቸው ሰዓት ያስነሳቸው ሰው እንደ መናፍቃን በጣም ኢትዮጵያን ህዝቡን ምዕመኑን ከኦርቶዶክስ እየቦጠቦጡ ደብተራዎች ከውስጥ ሆነው ይገፋሉ። ሌሎችንም ከውጭ ሆነው ይነጥቃሉ። በዚህ ሰዓት ኮንሳቸው የተነሱት እኮ ይሄን ታውቃለህ? አሁን 7 ሚሊዮን የደረሱት በምንድን ነው? መናፍቃን እኮ 7 ሚሊዮን የደረሱት እኮ ውስጥ ባሉ ቤተክርስቲያናችን ውስጥ ባሉ ደብተራዎች ግፊት ነው። ለጥቅማ ጥቅም ለንግድ ለምን እያሉ እየመተቱባቸው አጋንንት እየከተቱባቸው መጠቋቸው ከውስጥ ይገፋሉ። እነዛ መናፍቃን ደግሞ ከውጭ ይጎትታሉ። ጋዜጣና የተለያየ ነገር ደግሞ ኦርቶዶክስን ያብጠለጥላል። ለኢትዮጵያ ውድቀት ምክንያቱ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው እያለ ውድቀቱን ይናገራል። ከአንድ እስከ 30 ቀኖቹን እንትና ነው ልደታ ነው አቦዬ ነው ምን ነው እያሉ ያከብራሉ ይላሉ። እኛ ኦርቶዶክስ ተዋሕዶ ቤተክርስቲያን ያወጣችውን ሕግ አያውቁም።
በወር 3 ቀን ብቻ ነው ግዝት ቀን የተባለው። እሱም ደግሞ አትስሩበት እንትን አትበሉበት አለም የተባለው ህሙማን ጠይቁበት አክብሩት ነው የተባለው በ12 በ21 እና በ29 በቃ ሌላውን ቀን እንደፈለኩ በ29 ባልወልድ። ሌላው ከዚህ ጋር በተያያዘ ደግሞ ከሱ የተማርኩት ምንድን ነው የዓላማ ጽናቱን አሁን ለማስተማር ያለውን ድፍረት ምን ይሉኝ እንትና ይቃወማሉ እንትና እንደዚህ ይሉኛል ከአገልግሎት ተገልያለሁ ምናምን የሚለውን ወደ ጎን ትቶ ዋናና ጠቃሚ የሆነ ነገር ላይ ህዝብን ለማዳን በቁርጠኝነት ተነስቶ በዚህ አገልግሎት ላይ መገኘቱ የራሱ ድፍረቱ ነው እንትን ያለው እና ብዙ ሰዎች ጥቂት የማይባሉ ሰዎች ይሄንን አገልግሎት ወይም ደግሞ በሱ ደረጃ መውጣት እየቻሉ በቤተ ክርስቲያን ደረጃ የሚያገለግሉ ሰዎች ምን ይሉኛል በሚል ፈርተው የቀሩ ስላሉ ይሄን ድፍረቱን ስላለለት ነው። በወደቀ ቁጥር ንስሐ አዘጋጅቶ በንስሐ የሚያነሳው ሩህሩህና ታጋሽ አምላክ ስላለው ሰው ወይም ደግሞ ክርስቲያን ተስፋ አይቆርጥም ይባላል። አጋንንት ተስፋ የማይቆርጥበት ሰዓት ደግሞ እንዲሁ አለው። ያ ተስፋ የማይቆርጥበት ሰዓት ምንድን ነው? ማማረርን ነው። በፈተና በችግር ሰዓት እግዚአብሔር የወደደውን ይፈትናል። ደግሞ ከአቅም በላይ እንደማይፈትን እያወቅን በደረሰብን ችግርና ፈተና የምናማርር ከሆነ የአጋንንትን የመውጫ ሰዓት እናስረዝማለን። ወይም ደግሞ ይሄ ሰው ከቆየ እግዚአብሔርን ሊክድልኝ ይችላል፣ ወደ እኔ አምልኮት ሊመጣ ይችላል፣ ብዙ ነገሮችን ላሰናክለው እችላለሁ፣ በምድር ላይ ላጎሳቆለው እችላለሁ። ወደ እኔ ከመጣ ደግሞ የሚፈልገውን እሰጠውና በኋላ ነፍሱን እወስዳለሁ በሚል እየተሰቃየና እየተቸገረም ቢሆን ውስጣችን ላይ ሊቆይ ይችላል ማለት ነው። ስለዚህ መምህር ተስፋዬ ትልቁ ብቃቱና እግዚአብሔር የሰጠው ጸጋ ብዬ ማስበው አለማማረሩ ነው። እንግዲህ እያንዳንዱን ነገር ከመጀመሪያ ጀምሮ ባመመው ሰዓት ከጎኑም ስለነበርኩ ምን ማድረግ እንዳለበትም የመከርኩና ወይም ደግሞ የአንዳንድ ነገሮችን እያገዝኩኝ እዚህ ስለደረሰ ሁሉን ነገር አውቀዋለሁ። እዚህ ዘርዝሮ የማንጨርሰው ብዙ ችግሮች ደርሰውበታል። ከነዚህ ችግሮች ውስጥ እንደውም እኔ እንኳ እግዚአብሔርን ማጉረምረም ልበለው ወደ ማጉረምረም ሄጄ የነበርኩበት ሰዓት አለ ስለሱ። ምክንያቱም የሆነ ሰዓት ላይ ለምሳሌ 3 ቀን ቤተል አካባቢ የተባለ ቦታ ላይ ወድቆ ተገኝቶ ከኪሱ መታወቂያ አውጥቶ ሰው ሳይበላ ሳይጠጣ ሳይለብስ ውጭ ላይ ወድቆ ተገኝቶ በዛ መታወቂያ የአደጋ ጊዜ ተጠሪ በሚል የስልክ ቁጥር ተደውሎ ቤተሰቡ እስከሚወስደው ድረስ ተቸግሯል። በዛን ሰዓት የኔን ቀረቤታና ጓደኝነት ስለሚያውቁ እናቱም ወንድሞቹም ባለቤቱም የሚደውሉት እኔ ጋር ነበረ በየሰዓቱ እና በሌላ ቀን ተገኘ ተባለ፣ ተደወለ፣ ከሱ ጋር ተቀጣጠርን፣ ተገናኘን። ምንድን ነው የተፈጠረው ነገር? የት ሄደህ ነው 3 ቀን ስለው አይ እንደዚህ እኮ በቃ በምን ምክንያት እንደሄድኩ አላውቅም፣ ቤተል አካባቢ ላይ ጥሎኝ በ3ኛ ቀኔ ነው ከኪሴ ላይ የአደጋ ጊዜ ተጣሪ በሚል ስልክ ተደውሎ ቤተሰቦች የወሰዱኝ እና ለዚህ የበቃሁት አለኝ እና በዛን ሰዓት በጣም እውነት ለመናገር አዘንኩኝ። እንዴት ይሄ ልጅ በቤትህ አድጓል፣ እያገለገለህ እየተማረ እያስተማረ አደገ። አሁንም ደግሞ ወደፊት ዓላማውና ረጅም ህልሙ መጽሐፍትን በመጻፍ ልጆችን በማስተማር
ወደፊትም ደግሞ በቤተ ክርስቲያን አገልግሎት ለመዝለቅ የቻለውን ነገር ሁሉ የሚያደርግ ልጅ ነው እና የአጋንንት መጫወቻ በዚህ ልክ በዚህ ደረጃ እስኪሄድ ድረስ ለምን እንዴት የሚል በቃ መልስ የሌለው ጥያቄ ውስጤ ላይ ይመላለስ ነበረ እና ለካን እግዚአብሔር ቀደም እንዳልኩት ራሱ ሰማሁና አየሁ ብሎ ሳይሆን ራሱ በዚህ ችግር ውስጥ አልፎ ለሰዎች አስተማሪ እንዲሆን በሞራልም እንዲያስተምር የሰዎችን ችግርም ደግሞ ሲነግሩት ከራሱ አንጻር እያየ መልስ እንዲሰጥና የውስጣቸውን ወይም ችግራቸውን እንዲረዳ ለማድረግ ስለፈለገ እግዚአብሔር በዚህ ችግር ውስጥ አሳልፎታል እንጂ ጥሎ እንደማይጥለው ይታወቅ ነበር ማለት ነው እና ይሄ አለማማረሩን በተለይ በቃ በጣም እንቀናበትና እግዚአብሔር የሰጠው የተለየ ጸጋ ብዬ የማስብለት ነገር ነው ማለት ነው። እዚህ የእመቤታችን አማላጅነት ያስተማሩበት ሙሉ ሲዲያቸውን እንትናቸው አለኝ 10 ትምህርት በአማላጅነታቸው ዙሪያ በአማላጅነቷ ዙሪያ በኢንተርኔት በአቢሲኒያ ሬዲዮ ጣቢያ ማለት ነው። የሚገርም አማላጅነት በቃ ማለት እይታህ ራሱ እንደዚህ ነው። ማርያም እንደዚህ አዋቂ ነች እንዴ ነው የምትለው። በቃ ማርያምን አማላጅ ምናምን ነው የምትላት አይደል? ግን አዋቂ ትንሽ ቀንስ መምህር ግርማን ከ96 ጀምሮ አውቃቸዋለሁ። ለአንድ ዓመትም ከ96 ዓመተ ምህረት ጀምሬ አውቃቸዋለሁ። ከዛ በፊት በሰንበት ትምህርት ቤትም በምናምን ሌላ ነገር ሂንት የለኝም ነበረ ስለ ቤተክርስቲያናችን ሕግ ምናምን እና እሳቸው ጋር በተከታተልኩት ትምህርት ከሚወራው ወሬም በእሳቸው ላይ ያለውን ተቃውሞ ምናምን ሳገናዘብ ቆይቼ አንድ ዓመት በተከታታይ ጎርጎሪ ውስጥ ተጠምቄ ወጥቼ የቻልኩትን ያክል ስለእሳቸው ሂንት ይዤ ወጥቼ ነበረ እና እዛ እየተከታተልኩ እያለ የተወሰኑ ትምህርቶችን አግኝቼ በመሀል ላይ ያው አንድ 4 ዓመት ያክል ከእሳቸው ጉባኤ ምናምን ጠፍቼ ነበረ። ከመምህር ግርማ ጉባኤ ማለት ነው እና ያው የእሳቸው ፕሮግራም በጣም በህይወቴ ላይ ገንቢ የሆነ እንትን አምጥቻለሁ። በተለይ እንግዲህ ሌላውና የአሁኑ ጥያቄ ገጠመኞችን ማቅረብ ወይም ደግሞ ሰዎችን በገጠመኝ ማስተማር የጀመረው እኔ እስከማውቀው ድረስ ለምሳሌ እዚህ ጋር አንድ ቪዲዮ ላሳያችሁና ይሄ ቪዲዮ ማለት በ2002 አካባቢ ወይም 2003 አካባቢ እኔን የቀረጸኝ ነው። ይሄን ግን በዩቲዩብ ለማስተላለፍ ብሎ አይደለም በዛ ሰዓት። ምክንያቱም ዩቲዩብ ቀርቶ ፌስቡክ እንኳን በስነ ስርዓት አይታወቅም፣ በዛን ጊዜ ተጠቃሚም የለም እና እንደዚህ አይነት ነገሮችን ዶክሜንት የማድረግ ባህሪ እንዳለው በዛን ሰዓት የቀረጸኝም እንደሆነ የፊት ገጽታችን ያው ይታወቃል እንደሚታየውና የሆነ መተተኛ ደብተራ ጋር ሳላውቅ ጸሎት አለ ተብሎ ሂጄ የገጠመኝን ነገር ስነግረው እንዴ ይሄ በጣም የሚገርም እንትን ስለሆነ ልቅረጽህና ብሎ ቁጭ ብሎ በቪዲዮ ጭራሽ ሲቀርጸኝ ትዝ ይለኛል። እና አንዱ ይሄ አሁን የሚያቀርባቸውን ገጠመኞች በእኔ እንኳን እንትን የማውቀው ስለሆነ እንደ ማስረጃ እና ወይም ደግሞ እንደ ምስክርነት የማቀርበው እንትን ነው። ሌላውና ሁለተኛው ደግሞ ብዙ ሰዎች መምህር ግርማ ጋር ስለተፈወሰና መምህር ግርማን ስለሚግባባቸው ሰዎች መምህር ግርማን ማግኘት ስለሚቸግራቸው ምስለ ስዕል ሊሸጥላቸው በየቤታቸው ሲሄድ ከጭንቀታቸው የተነሳ ለንስሐ አባት ብቻ የሚነገረውን ችግራቸውን ሳይቀር ሲነግሩት በዛ ሰዓት መጽሐፍ ቅዱስን እንጂ ስለ አጋንንት ምንም እውቀት ስላልነበረው
እኔ እንዳስረዳለት እንደዚህ አይነት ሰዎች ጋር ይወስደኝ ነበር ማለት ነው። እግረ መንገድም እነሱን ሳስረዳ እሱም ያዳምጠኝ ነበር። ከዚህ በኋላ ብቻውን እየሄደ ያስተምራቸውና ያጽናናቸው ጀመረ። እግረ መንገድም ገጠመኝ በማድረግ በዩቲዩብ ያቀርብ ጀመረ። በሌላ በኩል ራሱ ላይና ከሰዎች ላይ በነበረው አጋንንትም እውቀቱን እያሻሻለ እዚህ ደረሰ ማለት ነው። አጠቃላይ አሁን ለዩቲዩብ የበቃበትና ሰዎችን እንዲያስተምር ብዙ ሰዎች ብዙ ተማሪዎች በስሩ እንዲኖሩ ያደረገው እግዚአብሔር አንደኛ ሌላ ሰው በዚህ መልኩ ስላልመጣ ደፍሮ የሰዎችን ችግርም በሱ መጠን ስላልተረዳ በዚህ ችግርም ራሱ ስላለፈ መፍትሄ እየሆናቸውም ስለመጣ በዚህ ልክ ተከታይና ተማሪ አግኝቷል ማለት ነው። እና እነዚህ ነገሮች እሱ በጣም የተካነበትና ጥሩ ደረጃ ላይ የደረሰበት በእነዚህ ምክንያቶች ነው ለማለት ነው። ሌላ ሳልገልጽ የማላልፈው ነገር ግን ያው ቤተኛ ስለሆንኩኝ የባለቤቱ መጀመሪያ ጀምሮ በቤተ ክርስቲያን በተክሊል ሲገቡ ያው ጓደኛው ስለሆንኩ 2000 ዓመተ ምህረት አካባቢ ይመስለኛል ፎቶ አነሳቸው የነበርኩት እኔ ነኝ፣ ያው ጓደኛው ስለሆንኩ ማለት ነው። ከዛ በኋላ ደግሞ ያሉት በመንፈሳዊ ነገሮች እንዴት እንደምታገዘው እንዴት አይነት ክርስቲያን እንደሆነች ችግሮችን ተቋቁማ አብራ እንዴት እንዳለፈች ስለ ቤተ ክርስቲያንና ስለ ክርስትናም እንዴት አይነት ቀናይ የሆነ አእምሮ እንዳላት ብርቱ ወንድ ጀርባ ብርቱ ሴት አለች እንደሚባለው ሁሉ በትክክል በሱ ቤት ያየሁት ነገር ይሄ ነው ለማለት ነው። በመቁጠሪያ እየቀጠቀጠች እስጢፋኖስ ድረስ አብራው በመሄድ እኔ አብሬ ባልሄድኩ ቀን እሷ እናቱ ነበር አብረውት የሚሄዱ። ቤትም ሲኖር ደግሞ 2-3 ቀን 5-6 ቀን እኔ ብኖርም ሌላውን አብዛኛውን ጊዜ ላልኖር ስለምችል እሷ ነበረች በቃ መንፈሱ ሲጋለጥ እንዲሰግድ አብራ እየሰገደችም በመቁጠሪያ እየቀጠቀጠችም ቅባ ቅዱስ እየቀባችም ወደ እኔ በመደወልም ደግሞ እንደዚህ አይነት ነገር አጋጥሟል እያለች ብዙ ልፋት የለፋችና በአጠቃላይ ትጉ ክርስቲያንና አጋዥ ሆና እዚህ የራሷን አስተዋጽኦ አድርጋ እዚህ አድርሰዋለች ማለት ነው። ሌላው ከማስታውሰው ነገር መጀመሪያ አካባቢ ላይ ስለ ርኩሳን መናፍስት ምንም አይነት እውቀትና መረዳት እንዳልነበረው የሚታወቀው እዛው ውሎ በመጣ ቀን ሌላው ቀርቶ መንፈሱ ተጋልጦ ከተጋለጠ በኋላ በነገራችን ላይ እርኩሱ መንፈስ በቃ የጨበጣ ውጊያ ነው ያደረገው። እንትኑ ድሮ ተደብቆ ሳይታወቅበት አልፎ አልፎ ሰዓት ጠብቆ ቦታ አይቶ እንዳይነቃበት ነበር እርኩሱ መንፈስ ውስጡ ላይ ሆኖ እንትን ይል የነበረው ያስቸግር የነበረው ማለት ነው። ከዛ በኋላ ግን ከተነቃብኝ ላይቀር ይሄንን ማለፍ የለብኝም በማለት በገሃድ ነበር የሚታገለው። ከዚህ ውስጥ ከማስታወሳቸው የመጀመሪያው የተፈጠረው ችግር ከመታመሙ አልፎ በእርግጥ ብዙ መጽሐፍ ሊወጣ የሚችል ታሪክ ቢኖርም ለሚዲያም የማይበቃ አሳዛኝም አስቂኝም ነገሮች ብዙ ነገሮች አልፈዋል። በእርግጥ በየሳምንቱም በየቀኑ በተለይ መጀመሪያ አካባቢ ላይ መንፈሱ እንደተጋለጠ ያደረገው የመጀመሪያ ስራው ምንድነው? ቋሚ ብዙ ጊዜ የሚሰራው የእርኩስ መንፈስ በተለይ በዓይነ ጥላ በኩል ትዳርን ማበጣበጥ ስለሆነ ተስፋዬ ላይ የተጋለጠው የዓይነ ጥላ መንፈስ ከባለቤቱ ጋር የማጣላት ስራ ነበር የሰራው። በዛን ሰዓት ይሄ ጸብ ሲነሳ ሁለቱም ስለ ርኩሳን መናፍስት የነበራቸው
እንትን መረዳት ምንም ነበር። በቃ ቅድም ደጋግሜ እንዳልኩት መጽሐፍ ቅዱስን እንጂ እና የቤተ ክርስቲያንን ስርዓት ሌሎች አገልግሎቶችን እንጂ ስለ ርኩሳን መናፍስት ምንም አይነት መረዳት ስላልነበረው እንኳን እሱም በዚህ በኩል ለመታገል የሚረዳቸው ያስፈልጋቸው ነበር በአጠቃላይ እና እንደተጋለጠ ባለቤቱን መታት ማለት ነው። ማለት ርኩሱ መንፈስ እሱን ሙሉ አድርጎት መታት። ልክ ሲመታት እሷም ቅድም እንዳልኩት መንፈሱ እንደሆነ ስላልተረዳች ሄደች ማለት ነው ወጣ። በዛን ሰዓት ላይ ይሄን ሁኔታ ጠዋት መታና ለኔ ነገረኝ። እኔ የት እንደሄደች አላቅም፣ ስልኳም ተዘጋብኝ። ምን ጊዜ እንደሄደች የት እንደሄደች የማውቀው ነገር የለም። ስለዚህ እስኪ ደውልና አንድ ነገር በልልኝ እባክህ ምናምን ነገር ብሎ ተጨናንቆ ሲነግረኝ ደወልኩላት። በጣም እግዚአብሔር ያክብራት፣ ስለምታከብረኝም ትሁትና ቅን የሆነች ልጅም ስለነበረች አናገረችኝ። መጣች። አይ እንደዚህ አድርጎ ደብድቦኝ እኮ ነው እግሬን ተጎድቻለሁ እና ስለዚህ በጣም አስቀይሞኛል እኔ ከዚህ በኋላ ምናምን አይነት ነገር ሁሉ አለችኝ። ቀጥታ ያደረግኩት ነገር ምንድነው? ስለ መንፈሱ ባህሪ የማስረዳት ስራ ነበር የሰራሁት። ያ ማለት ምን ማለት ነው? አንተ መታሃታል ስለው በፍጹም አላደረግኩትም አለኝ። ይሄ ማለት በቃ ወዲያው ተረዳሁት። ሙሉ አድርጎት ይሄን ድርጊት እንደፈጸመ ተረዳሁ። እሷንም ደግሞ እንዲሁ እንደመታት አመንኩ። አንድ ላይ አድርጌ በማነጋገራቸው ሰዓት ለአንተ ሙሉ ሆነህ ነው። ሙሉ የሚባለው ምን ማለት ነው? ይህን እንኳ እንደዚህ አድርጎ አሁን አብራርቶና ግልጥልጥ አድርጎ ለእውቀት ለሰው ሁሉ ለማስረዳት የተረፈ ሰው ያኔ ምንም መረዳቱ ስላልነበረው ይህን ነገር አድርጓልና ሙሉ ግማሽና መመሳሰል የሚባል የእርኩስ መንፈስ ባህሪያት ስላሉ አንተ በዚህ ሰዓት ሙሉ ሆነህ የምታደርገውን ስለማታቅ ይህንን ድርጊት ፈጽመሃል። ስለዚህ መታሃት፣ እሷ ደግሞ አንተ እንደመታሃት እንዴት እንደዚህ ያደርጋል በሚል ነው ይሄን ያደረገችው አልኩት። ተረዳኝ፣ አመነ። እሷንም ደግሞ እንዲሁ በቃ እሱ እኮ ተለውጧል። በቃ ቢያንስ እንኳን እንደመታሽ ቀርቶ እንደተናገረሽ እንኳን የሚያስታውሰው ነገር የለም። ከዚህ በኋላም በዚህ ሁኔታ ይህን መንፈስ መታገልና መቋቋም አለባችሁ ስላት ቅድም እንዳልኩት በጣም ሰውን የምትረዳና የቤተ ክርስቲያን ልጅም ጥሩ አስተያየትና ለሰውም የዋህና በአጠቃላይ ጥሩ ሚስት ስለነበረች በዚህ መልኩ ተረድተው ተስማሙ። ከዛ በኋላ ጭራሽ መንፈሱ ሲጋለጥ መቁጠሪያ ይዛ የምትቀጠቅጥ እንዳመጣጡ የምትመልስና አብራው የምትታገል እዚህ ደረጃ ለመድረስ ሁሉ የእሷ ታላቅ ድርሻ ያላት ሚስት ሆና ትዳርም ቀጠለ፣ ልጆችም ተወለዱ። ማለት ያ ድርጊት ሲደረግ አንድ ልጅ እንደወለዱ ነበር ገና። አሁን ለ3 ልጆች በቁ እና ለምሳሌ ይሄ መንፈስ እንደዚህ እንደሚያደርግ ባይታወቅ ኖሮ አንዷን ልጅ እንደወለዱ ይሄ ትዳር የተበተነ ነበር እና አይነ ጥላ በተለይ ትዳር ላይ ይሄን አይነት ትልቅ ስራ የሚሰራው በሴት ላይ ባል ነኝ ብሎ ስለሚያስብ፣ ወንድ ላይ ደግሞ ሚስት ነኝ ብሎ ስለሚያስብ እንደዚህ አይነት ተንኮል ይሰራል ብዙ ጊዜ ማለት ነው። ሙሽሮቹ ያብባሉ ገና
ሙሽሮች ናቸው እንቀበላቸው የወና በድንግልና ፈጸሙ። በሌሎቹ አንደበት ላይ ያለ አጋንንት ስለሆነ እግዚአብሔር ቀን አለው እና ትክክል። በጣም አመሰግናለሁ ወንድማችን፣ እግዚአብሔር ያክብርልን። እውነት ወንድማችን ሰሞኑን አንዳንድ ቪዲዮዎች እንዲለቅ አስገድደዋለሁ። እንግዲህ እውቀቱን ሰምታችኋል። እውቀቱ ስላችሁ ገርደፍ አድርጎ አጠቃላይ ነው። አሁን አንድ ርዕስ ብሰጠው ለምሳሌ መተት ምንድን ነው፣ ቡዳ ምንድን ነው ብዬ እያንዳንዱ ብጠይቀው እንዴት አድርጎ እንደሚያብራራው ከጉባኤው አንጻር፣ ከገጠር ላይ ካለው፣ ከተማ ላይ ካለው፣ ነጮች ጋር ካለው፣ ከዛ ደግሞ በደብተራዎች እጅ ላይ ካለው የአይነ ጥላ መሻት ራሄሎ የምትባሏን እየተዋረሷት ሚስት እያደረጓት እንዴት ከዚህ አንጻር አብራራልኝ ብለው በደንብ አድርጎ ነው የሚበትነው። በራሱ ዩቲዩብ ቻናል ላይ እነዚህን ትምህርቶች እንዲለቅ አስገድጀው እናንተም ሼር እንድታረጉት እንድትገቡ ሰብስክራይብ እንድታረጉት እኔ በግድ ነው ይዤ የመጣሁት። ይሄ ልጅ በግድ 10 ዓመት ሙሉ እየወተወትኩት እስካሁን ድረስ አንድ ቪዲዮ ነው የለቀቀው። ያ ማለት በቃ እንዴት አድርገን ነው ይህንን ህዝብ የምናመጣው የሚለው ሐሳብ ውስጡ ሰቅዞ የያዘው አንድ ነገር አለ። እሱ ምንድነው? ቤተክርስቲያን ያለችበት ሁኔታ ነው። ቤተክርስቲያን ከባድ ችግር ውስጥ ነች። የሚቀድሰውም የሚተኩሰውም የሚያርሰውም ያው የጠመጠመው ነው። አራሽ ቀዳሽ ተኳሽ የሚባል ነገር አለ እና እንደ ባህል የተወሰደው ዶግማ ሆኖ ቀኖና ሆኖ ትውፊት ሆኖ ቤተክርስቲያንን ወሯታል። እንደ ዶግማ ግን ትክክለኛ ያልሆነው ነገር እንዴት ይሄን ነገር እናስወግደው? እንኳን ለኛ ለመምህር ግርማም አልተመለሱም እነዚህ ደብተራዎች በየቀኑ መንፈስ እየላኩ መተት እየላኩ ስለሆነ እያለ እንግዲህ እስካሁን በራሱ በግል ስራው ምክንያትም ሊሆን ይችላል ሌት ሆኗል። ግን እኔ ከዚህ በኋላ ቪዲዮዎች እንዲለቅላችሁና እንድታዳምጡት ስልክ ቁጥሩንም ዩቲዩብ ላይ ለቆ እንድታማክሩት ማድረግ ይቻላል። ግን ምንድነው እኔ የምረዳው ማለት ነው በእነ ትዝታው ሳሙኤል ፓስተር ሆኖ የገደው ማለት ነው። እነሱ ጉባኤ ላይ የሆነ ስብሰባ አድርገው ነበረ። እነሱ ጉባኤ ላይ ተሰብስቦ የነበረ አንድ ፕሮቴስታንት ኳየር ዛሬ ወደ ኦርቶዶክስ ተመልሶ የነገረኝ ነገር ምንድነው? ዛሬ ስላችሁ ዛሬ ሳይሆን አሁን ባለንበት ጊዜ በዚህ 2017 በኢትዮጵያ ምንድን ያለኝ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለውን እንትን አሰራር ዶግማውን እንዳናፈራርስ ህዝቡን ቆልፎ ከያዙብን ሰዎች ውስጥ አንዱ መምህር ግርማ ናቸው። እሳቸውን በሰደብን ቁጥር ደብተራ እንደሆኑ ሌላ ነገር እንደሆኑ በተሳደብን ቁጥር ሰውን ከእሳቸው እጅ ላይ ማላቀቅ መፈልቀቅ እንችላለን። ስለዚህ ዶግማው ብቻ አይደለም፣ መምህራኖች ብቻ አይደሉም። ጸበል ላይ ማነህ አንተ ተብሎ ሲጠይቅ የመናፍቅ መንፈስ ነኝ፣ የእንትን መንፈስ ነኝ፣ የታድሶ መንፈስ ነኝ፣ እንዲያርግ ያስጨፈርኳቸው ልሳን ነኝ እያለ እየቀባጠረ ህዝቡን እያስተማረ ያለ መንፈስም ስላለ ህዝቡ መናፍቅ እንዳይሆን ፕሮቴስታንት ተሐድሶ እንዳይሆን ቆልፎ የያዙብን እሳቸው ናቸው ተብሎ እሳቸው ላይ ዘመቻ ተጀምሯል። የዚህን ያክል ማለት ነው። አየው የምታውቀው ምን ያክል ተጽዕኖ እንደፈጠሩና ስራ እየሰራ ያለ እንደሆነ እግዚአብሔር ነው የምታውቀው። ከስብሰባቸው መካከል የወጣ ሰው ነው እንግዲህ አስብ። በጣም የሚገርም ነው። በማስረጃ ቅድም ያልኩህ ነገር እኮ ነው ማለት በማስረጃ በሚታይ በሚጨበጥ በምስክርነት ባለው በአካላዊ ነገር ይዘው መቅረባቸው ነው አሁን ችግር እኮ የሆነው። ለሌሎቹ ችግር የሆነባቸው ይሄ ነው። እና ደብተራ ምን መሰለህ ወንድሜ ይቅርታና ደብተራ ብለው መምህር ግርማን እንዳይቃወሟቸው ፕሮቴስታንቶች ደብተራን ነው እያጋለጡ ያሉት። መምህር ግርማ በተለይ ቁጥር 2 መጽሐፋቸው ላይ ቅጽ 2 ማለት ነው በማለዳ መያዝ ጠቋርን በደንብ አድርገው አሚዛራክን በደንብ አድርገው ስር ማሽቀጠል በጣሹን በደንብ አድርገው ያብራሩት። እንዴት አድርገው መምህር ግርማ እሺ የመጀመሪያው መጽሐፍ የተጻፈ ጊዜ ነል ያልከኝ እንደው ቸኮላ ራሱ ትዝ ይለኛል። አንተም ትነገርኝን እኮ ጻፉት አልከኝ። ታስታውሳለህ? አዎ በደንብ አዎ። እና እንዴ ደስ ይለኛል በጣም አልኩኝ። በስስት አነበብኩት በስስት እንዲያውቀዋለሁ ምናምን ብዬ የተዘናጋሁት ነገር የለም። እና
በአጠቃላይ አሁን እያልከው ትቀጥላለህ። እያልከው ባለው ነገር ላይ ምን አስቤያለሁ? ሀሳብ ምንድነው ከሆነ መጨረሻ ላይ አላውቅም። ቀድሜ ከገባሁት በጣም ይቅርታ። ችግር የለውም። አንድ ነገር ስትጀምር በጸሎት ነው አይደለ? እና አንዳንዴ አንተ እንግዲህ አሁን እግዚአብሔር ስልጣን ሰጥቷል። ስልጣን ነው። ከስልጣንም ደግሞ በተግባር እየተገለጸ ያለ ስልጣን እና ድሮ የነበረችን ማህበር ያው ታውቃታለህ፣ ጸሎት ላይ እና እባክህ ስልህ በቃ አይ በጣም ደስ ስለሚለኝ አንተ ነህ ማለት ያለብህ ምናምን ብለኝ ታስገድደኝ ነበረ። ትዝ ይለኛል። እሱም ጥቅም ሆኖ ማለት ነው። እና አንደኛ እንደዛ ስለኝ ስለነበረ ይሄንን የጸሎት አካሄድ ቀደም ተከተሉንና እንትኑን ከማብራሪያ ጋር አድርጌ፣ ሁለተኛ ደግሞ ወደፊት ስለምለቃቸው መጽሐፉን በግርድፉ መጽሐፉ ካልከ በጥልቀት ነው። በግርድፉ ግን በሂደት እያልኩ ቀስ እያልኩ ስለምለቃው ያንን ደግሞ እኔንም አንደበቴን እግዚአብሔር እንዲናገርበት አድማጭም ደግሞ ወስዶ እንዲጠቀምበት እንዲያደርግ በጸሎት ስለምጀምር ጸሎቱ ደግሞ ቀጥታ ሌላውም እንዲጠቀምበት በዚህ መልኩ እግረ መንገድ ትምህርትም እንዲሆን አድርጌ ስለሆነ ሐሙስ፣ ዓርብ፣ ሮብም ሊሆን ይችላል ያንን ጸሎት ቀጥታ ለቀዋለሁ። ሁለት ነው ጥቅሙ ብያለሁ። አንደኛ ሰው ይማርበታል። አንተ እንደዛ ገትል ከነበረ እያልኩ ነው ማገናዘቡ ነገሮችን ሌላው እንዴት ቢጠቀምበት ነው በዚህ አይነትማ የሚለውም ውስጤ ላይ ስለሚኖር ቀደም ተከተሉ ከማብራሪያ ጋር ደግሞ ትምህርት እንዲሆን፣ ሁለተኛ ደግሞ በጸሎት ነገሮችን መጀመር ስላለበት እግዚአብሔርም እንዲጨመርበትና እንዲፈቅድ አንደበት እንዲሆነኝ ሰውም ወስዶ እንዲጠቀምበት ስላሰብኩኝ ሮብ ወይ ሐሙስ አደራ ግቡ እላቸው። እንግዲህ መልካም እኔ ሼር አደርጋለሁ። አንተንም ደግሞ ያዘጋጀውልህ ምርጥ ጥያቄዎች ስላሉ ምናልባት ስንት ጥያቄ አዘጋጅተሃል? ስንት ጥያቄ አዘጋጅህልኝ? መጣ ምን እስኪ ተወኝ። የዩቲዩብ ስም ማን ነው እያሉ ነው። እኔ ሊንኩን ሼር አደርግላቸዋል። ለምን የዩቲዩብ ስም ስንናገር የእሱ መስሏቸው ብዙ ሰዎች ገብተው ሰብስክራይብ ሊያደርጉ ስለሚችሉ ሊንክ ነው የምልክላችሁ። ስሙ ምንም ጥቅም የለውም። አንተ ያነሳኝ ፎቶ ነው እንትን ያደረግኩት። ይኸውላችሁ ካሜራማን በነበርኩ ሰዓት ያነሳሁትን ፎቶ ነው ያደረገው። አዎ እንዴ! እና በዛ ምልክት ይሆናል። እንዲያው ፎቶውንም ወስደው ደግሞ የሚያደርጉ ከሆነ እንግዲህ ለማንኛውም በጣም ደስ ብሎኛል። ምንድነው ሀሳቤን ልገልጽ የፈለኩት አንተ ጭንቅላት ውስጥ ያለው አንተ ሀሳብ ውስጥ አንተ ልብ ውስጥ ያለው በህሊና በቅን ፍርድ የምትፈርደው ቅዱስ ቁርባን የምትቀበል ሰው ስለሆንክ ከሚስት ጋር በዚህ አጋጣሚ አንተንም እንኳን ማርያም ማረች ነው የሚባለው ወይስ እንኳን ደስ አለ ነው የሚባለው? መጣህ ያልከኝ አነሰኝ እንዴ ነው? ሚስት ወልዳለች የዛሬ 15 ቀን። እንግዲህ ሁላችሁም እንኳን ደስ አለህ በሉት። አራተኛ ቀድሞኛል። ከኋላ ተነስቶ ይኸውላችሁ፣ ከኋላ ተነስቶ ተቃለድበ ነው የተደበቅኩት። ሴት ወለድክ ወይ ሲሉኝ እንዴ ተስፋዬ ጋውዬ ምን ልወልድ ኖሯል ምናምን አልኳቸው እና ሳኳቸው። አይ እኔ አሁን ታያለህ፣ ወንድ ስወልድ ደግሞ ወንድ ትወልዳለህ። በነገራችን ላይ እኔ ደብረ ዳሞ ገዳም ልሳለም ሄጄ እዛ ካልመነኮስኩ ብዬ አልመጣም ብዬ ተቀምጬ ነበረ። ሽሬ ለስላሴ ለእስራኤልኩና በዛው ደብረ ዳሞ ገባውና በቃ መነኮሳለሁ ስላቸው ያኔ ማለት ነው ድሮ አይ ተስፋ ስላሴ ሆድ ውስጥ 3 ሴቶች ልጆች ይንጫጫሉ አሉኝ። እና ወልደህ ነው የምትመነኩሰው፣ በስተርጅና ነው የምትመጣው እንጂ አሁን አትመነኩስም ሂድ ተብዬ አባረውኝ በስንት መከራ በገመድ ወረድኩኝና መጣው። አሁን 3 ሴቶች ቁጭ አሉ። ከዛ በኋላ ወንዱን እንዴት ነው ማግኘት የሚቻለው ስንላቸው 3ቱ በተፈጥሮ እግዚአብሔር የሰጠህ ነው፣ ወንዱ ደግሞ በስለት ነው የሚገኘው ብለዋልና ወንድ እንዲወልድ አንተም ተሳልልኝ። ያው እዚህ ውስጥ ያሉትም እየተሳሉ ነው። እግዚአብሔር ይርዳህ። አሜን አሜን።
አዲስዬም ልጅ ናት። እንግዲህ ምን ከአንተ በላይ የምትወደኝም የመወዳትም ወይም ደግሞ የምትገባባኝ እግረ መንገድ በስልክ ወይም ደግሞ በአካል ምላት አልፎ እንዲሁ በላይም ዝም ቢሆን ያው በጣም ባመሰግናት ባደንቃት ጥሩ ነው ብዬ ስለማስብ ነው። በሌላው ነገር በሴት በማግኘት እንትን ብያለሁ ማለት አይደለም። ጨዋታውን አንተ አምጥተኸው ነው። በነገራችን ላይ የእንትኑን ሁሉ ላይ ባደረግ ነው አንተ። አይ ጥሩ ነው። የግል ህይወታችንን ላይቭ ላይ ማድረጋችን አሪፍ ነው። ሰው ምን ያህል እኔ እናንተ ቅርብ እንደሆነ እንዲያውቁ ነውና እኔ ላይ ያለው መንፈስ እንዴት ዩቲዩብ ቀማኝ አልኳቸው። ቆይማ አረባ ካገናኘን ምናምን ይላሉ። የድሮ ያው የሚያውቁ ማለት ነው። አሁን እኮ ዩቲዩብ ቀምቶኛል። እባካችሁ እኔ እኮ ደውዬ በፈለኩት ሰዓት ማገኘው ሰው አይደለም ምናምን እላቸዋለሁ። አመሰግናለሁ። እግዚአብሔር አክብርልኝ። በእውነት ወንድማችንን ሁላችሁም እንድታመሰግኑልኝ ይፈልጋለሁ። አንደኛ በሶስት ነገር ነው የምታመሰግኑልኝ። አንደኛ ለመጀመሪያ ጊዜ የዛሬ 14 ዓመት ስለ እርኩሳን መናፍስት በቀናነት ያለ ስስት ዕውቀት ስለመገበኝ መምህር ግርማ ጉባኤ ሄጄ ለመጀመሪያ ጊዜ መንፈስ ከተያዘልኝ ከታሰረልኝ በኋላ ከታክሲ ውስጥ እያሯሯጠ ይዞኝ ሄዶ መንፈሱ ከታሰረልኝ በኋላ ለመጀመሪያ ጊዜ ቁጭ ብለን እንድናወራ ስለፈቀደልኝ። ሁለተኛ ነገር ደግሞ በህይወቴ ውስጥ ከወንድሞቼ ከእናትና አባቴ ከተወለዱት ወንድሞቼ እኩል ወንድሜ ሆኖ በጓደኝነት ደረጃ ጓደኞቼ ከምላቸው ምርጥ ጓደኞቼ ውስጥ አንደኛ ደረጃ ላይ ማስቀምጠው የስራ አጋሬና የወንድሜ መንፈሳዊም እንደው መወለድ ቋንቋ ነው፣ ምንም ጥቅም የለውም። ዋናው መግባባት ነው የሚባል ነገር አለና በዛ ደረጃ እስካሁን ድረስ ቤስት ጓደኛዬ ሆኖ ስለቀጠለ ታማኝ ጓደኛዬ ስለሆነ እንድታመሰግኑልኝ ይፈልጋለሁ። እኔም አመሰግናለሁ። ሶስተኛ ደግሞ የእርኩሳን መናፍስትን ሴራ በማጋለጥ ዙሪያ ላይ አሁን ባለንበት ሰዓት በቃ ተባብረን ታታሪ ሆነን በዝተን ቁጥራችን መታየት አለብንና እባክህን ውጣና መስክር፣ ተናገር፣ የምታውቀውን አካፍል ብዬ ስለው ፍቃደኛ ስለሆነ ሁላችሁም እንድታመሰግኑኝ ይፈልጋለሁ። ዛሬ ደግሞ በላይቭ ገብቶ ከመጽሐፍቶቹም ከዩቲዩብም ከሚተርካቸው ሐሳቦችም አካፍሎ ስላጋራን በጣም ነው የምናመሰግነው። እግዚአብሔር ያክብርልን። በሌላ ጊዜ ድጋሚ እጋብዛለሁ። ምክንያቱም አንድ ማቀርባት ሙስሊም እህት አለች፣ ባለፈው 15 ቀን የተጠመቀች ከሁለት ወንድና ሴት ልጆቿ ጋራ ተጠምቃለች። እግዚአብሔር የተመሰገነ ይሁን። ባለቤቷ ካልገደልኩሽ ይላት የነበረው ባለቤቷ የጠቋርና የቡዳ መንፈስ ተጠቂ እንደነበረ ያወቀው በመስኮት በኩል ጸበል ረጭተው ሊያሯሩጣት ሲሞክር እግሩን ቅዱስ ሚካኤል አስሮ አስቀመጠውና እባካችሁን ቅዱስ ሚካኤልን ንገሩልኝ፣ ያሰረኝ ቅዱስ ሚካኤል እንደሆነ አውቃለሁ። በህልሜ የሚካኤልን ስዕል አይቼዋለሁ። ምንም ሙስሊም በሆንም የኦርቶዶክሶችን ሚካኤል ግን አውቀዋለሁ በስዕል ላይ። ያሰረኝ እሱ ነው። ሌሊት እግሬ ሲታሰር አይቻለሁ እና እባካችሁ ለምኑልኝ ይል ነበርና አሁን ይሄ ሰው ስለ መናፍስት ሴራ ማወቅ እፈልጋለሁ። በተለይ ቡዳ እና ጠቋር ማን እንደሆነ እባካችሁን በላይቭ ላይ ገብቼ መጠየቅ የምፈልገው አለ እንድታብራሩልኝ ይፈልጋለሁ ብሎ ይሄንን ካብራራችሁልኝና በደንብ ከገባኝ ተቋረጠ ወንድማችን ተቋረጠበት። የኔ ነው ሄሎ ተቋርጦበት ነው መሰለኝ። ኧረ እኔ ጋር አይደለም ተትሽ። እሺ። እና ይሄ ወንድማችን ሙስሊሙ ማለት ነው ካስተማራችሁኝ፣ አንደኛ መጽሐፍ ቅዱስ ካስተማራችሁኝ፣ ሁለተኛ ነገር ደግሞ ስለ መናፍስት ሴራ እኔ ተወከል የሚባል መንፈስ ተዋርሼ በመንፈስ የምሰራ ሰው ነኝ እና በእኛ በእምነታችን ጂኒ ቤተሰብ ነው ብለን ነው የምናምነው። እንደ ጓደኛ ነው የምናየው። ጂኒ ለአላህ ሰግዶ ጀነት ይገባል ብለን ነው የምናስበው። ስለዚህ ይሄንን አብራርቶ የሚያስረዳኝ ሰው ካለ እኔ ኦርቶዶክስ እሆናለሁ ብሎ በላይቭ መግባት ይፈልጋል እና የዛን ሰዓት አስገባሃለሁ፣ የመንፈሱን ባህሪ ታብራራለህ ማለት ነው። እግዚአብሔር ይፍቀድ። እናመሰግናለን። እግዚአብሔር ያክብርልን። በጣም
በምጠብቅህ ልክ በማውቅህ ልክ ከዛ ሁሉ አልፈህ ሄድክና ለሁሉ ሆነሃል። ቅድም እንዳልኩህ እኔ ጋር ብዙ እንደ ድሮ በየሰዓቱ በየደቂቃው የማላገኘህም ሰዓትህን ላለመሻማት በቃ እንደዚህ ነው እና እግዚአብሔር ፈቃዱ ሆኖ በዚህ ደረጃ ላይ ስላገኘው በጣም በጣም እግዚአብሔርም የተመሰገነ ይሁን። ከዚህ በላይ ያድርስህ። አሜን። እና ምን ቃል ተጠቅሜ እንትን እንደምል ግራ ነው የሚገባኝ እና ብቻ በአጠቃላይ እግዚአብሔር ይሄን ሁሉ ያደረገ አምላክ እኔ እንደው አስተዋጽኦ ከተባለ በዚህ ደረጃ ከገለጽከው የኔ አስተዋጽኦ እዚህ ላይ ኖሮበት እዚህ በመድረስ በራሱ እግዚአብሔር ክብሩን ይውሰድ። አሜን። እንደዚህ ነው። አሁን እንግዲህ ጎትተህ ቢሆን እየገባሁ ነው። በነገራችን ላይ አንዴ ታስታውስ ከሆነ 450 ምናምን ኮሜንት አነበብኳል። 150 ላይ ነው ገብታችሁ ምናልባት ማየት ከፈለጋችሁ 150 ላይ የጋበዝከኝ ጊዜ 150 ልዩ ገጠመኝ ነው ገጠመኝ ልዩ ገጠመኝ መሰለኝ። ብቻ የካባዱ ነው። ማታ ያው እንደ ልማዳችን ሆን ብሎ እኮ አይደለም ለዛውም እኮ ቀጥራኝ ምናምን ሳይሆን እንደ ልማዳችን ወንድምና ጓደኛ ሆነን አብረን እንደር እስኪ ተብሎ ልጫወት የመጣሁ ታሚ ላይ ነው የጠየቀኝ እና ያን ኮሜንት ሳነብ እውነት ብዬ ልንገርህ እንባ እንትን ብሎኝ ነበር እና ተገፋፍቼ ይሄ በቃ እሱ እንደዚህ እያለኝ ለሰው የሚሆን እንትን አለህ ብሎኝ ኮሜንቱም ደግሞ በዚህ ደረጃ በቃ እንትን ካለ ወደዚህ እንትን በቃ ገፍተው ቆጥተው ሊያስገቡኝ ነው። እግዚአብሔር ፍቃዱ ይሁንና ብዬ አስቤ የሆነ ሰዓት ላይ እንግዲህ ጊዜው አልነበረም እና እስካሁን ቆየሁ። ስለዚህ እንግዲህ እግዚአብሔር አሁን ቀኑ አሁን ነው። አንተም ውጣና ስራ ካለን በዚህ ሳምንት ውስጥ ያው እንዳልኩህ መጽሐፌንም ጽፌ አሁን ዋናውን የተቆጣጠረው ሚዲያ ቢሆንም ለልጆቻችን እንኳን ቅርስ ይሆናል እንኳን ሌላው ቀርቶ እና አንባቢውን ይዞታል ሚዲያው እና የወጣን ወጪ አይተካም በሚል እንትን እንኳን ተዘናግቼ መቀመጥ አልፈልግም። መጽሐፉን መጽሐፍ አድርጌ እግዚአብሔር ቢረዳኝ አውጥቼ ደግሞ ደስ ይለኛል ብዬ ስለማስብ እስከዛ ግን ፕሮግራሞች ብዙ ስላሉ በተከታታይ ይለቃቸዋለሁ። ከመጽሐፉ ዋና ነጥብ የተባሉትን ለምሳሌ አንዱ መጽሐፍ ምንድነው በመናፍስት ዙሪያ በገዳማት ላይ እየዞርኩ ያጠናሁትና እሱን ነው እንትን ብለው የግድ እዚህ ጉባኤ ላይ ሙጥኝ አላልኩም። እኔ እንዴ ሰው ሲጠይቅ የሚገርምህ ተስፍሽ ታስታውስ ከሆነ ያንዱን ብቻ አልሰማም እሄዳለሁ። በሌላ ቦታ ጥምቀት እንዴት ነው? መንፈስስ እንዴት ነው? እዚህ ቦታ ስትመጣ አንድነቱና ልዩነቱ በጣም የሚለውን በጥናት ደረጃ ነው እንትን ያልኩት። ታስታውስ ከሆነ አንድ ሰሞን 2 ወርም 3 ወርም ትቼህ ጥፍት እላለሁ ያው እና በዛ ታስተባባቸው ተቀም የዛ ምስጋና ላይ ብቻ ላይ ነውና እንደዚህ ነው ለማለት ፈልጌ ነው። አመሰግናለሁ። በእውነት ቤተሰቦችም እዚህ ኮሜንት እየጻፉን ያሉት በርታ እንመጣለን እንጎበኛለን እያሉ ነው። እኔ ሊንኩን ሮብ ዕለት ወይም ሐሙስ ዕለት ሊንኩን ሼር እስከማድረግላችሁ ድረስ በሮብ ዕለት ባለው ገጠመኝ ላይ ሊንኩን ሼር አደርግላችኋለሁ። የዛን ሰዓት ገብታችሁ ትከታተላላችሁ። በጸሎት ነው የምንገናኘው። ከዛ ጸሎቱን ደግሞ ቀደም ተከተሉን ሌላው ሰውም እንዲጠቀምበት አንተም ወደው ስለነበር ለማለት ፈልጌ ከነ ማብራሪያው በምን ምክንያት እንዴት እንደተደረገና ሰው ሲጸልይ በህሊናው ከመጽሐፍት ውጪና ከእንትን ምን ማለት እንዳለበት ያንን የሚያበራራ እንትን ነው። አሁን ከምነካካው እንደዛ ይሻላል። በጣም ጥሩ። እሺ፣ አመሰግናለሁ። እግዚአብሔር ያክብርልን።